ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የፍሬንድስ ተዋናይንን የገደለውን መድኃኒት የሸጠችለት የካታሚን ንግሥት ማን ናት? ሁሉም የተሟላላት ሰው ናት። አስተዳደጓ ቅንጡ፣ ትምህርቷም ጥሩ እንደሆነ ይነገራል። የሚከቧት ወዳጆች ዘመዶቿም ብዙ ናቸው። ጃዝቪን ሳንጋ ድብቅ ሚስጥርም ነበራት። የቅርብ ጓደኞቿ ስለ ሚስጥሯ አያውቁም። እንግሊዛዊት አሜሪካዊት ጃዝቪን ለሆሊውድ ሀብታምና ዝነኞቹ ኮኬን፣ ዛኔኪዝ፣ ሐሰተኛ አድሪል እና ካትሚን ትሸጥ ነበር። በፍሬንድስ ተከታታይ አስቂኝ ፊልም ላይ የተወነው ማቲው ፔሪ ሲሞት ግን ንግዷና አንጸባራቂው ሕይወቷ ባለበት ተገታ። ፓቲው ፒር እንደ አውሮፓውያን አቆጣጠር በ2023 የሞተው እሷ በሸጠችለት ካታሚን መድኃኒት እንደሆነ ተገልጿል። ጃዝቪን ሳንጋና ሁለት ዶክተሮች ጨምሮ 5 ሰዎች ከማቲው ፔሪ ሞት ጋር በተያያዘ ጥፋተኛ መሆናቸውን በፍርድ ቤት አምነዋል። ፍርድ ቤቱ የፊታችን የካቲት በጃዝቪን ክስ የፍርድ ውሳኔ ይሰጣል። በፌዴራል ፍርድ ቤት እስከ 65 ዓመት እንድትታሰር ሊወሰን ይችላል። የተዋናዩን ሞት ተከትሎ የተከፈተው የወንጀል ምርመራ በሎስ አንጀለስ የተዘረጋው የአደንዛዥ ዕፅ ዝውውር ሰንሰለትም አጋልጧል። የአሜሪካ መድኃኒት ቁጥጥር እና አስተዳደር ልዩ መርማሪ ቬል ቮንደር ከሎስ አንጀለስ ታይምስ ጋር ባደረጉት ቆይታ ጃዝቪንን የገለጹት በከፍተኛ ደረጃ የተማረች ሰው ብትሆንም አደንዛዥ ዕፅ መሸጥን መረጠች፣ በምታገኘው ገንዘብ የማህበራዊ ሚዲያ ተጽዕኖ ፈጣሪ ማንነት ገነባች በማለት ነበር። ለሆሊውድ ሀብታምና ዝነኞቹ ከፍተኛ የአደንዛዥ ዕፅ አቅርቦት ላይ ተሰማርታ እንደነበረም ገልጸዋል። አቃቤ ሕግ እንዳለው ማቲው ፔሪ ለድባቴ በሐኪም የታዘዘለትን ካታሚን ይወስድ ነበር። ሆኖም ግን ከታዘዘለት መጠን በላይ ካታሚንን ለመጠቀም በመፈለጉ ወደ ዕፅ አዘዋዋሪዎቹ ፊቱን አዙሯል። የፍርድ ቤት ሰነዶች እንደሚጠቁሙትም ተዋናዩ በበርካታ ዶክተሮችና ዕፅ አዘዋዋሪዎች አማካኝነት ነበር ጃዝቪንን ከምትመራው ቡድን ጋር የተገናኘው። ጠበቃዋ ማርክ ጌርጎስ እንዳሉት ማቲው ፔሪን በአካል እንደማታውቀው የገለጸችው ጃዝቪን ለድርጊቷ ኃላፊነት ወስዳለች። በጣም ነው ያዘነችው፣ ከመጀመሪያው ቀን ጀምሮ ተከፍታለች ብለዋል። ቶኒ ማርከዝ የረዥም ጊዜ ጓደኛዋ ነው። ማቲው ከመሞቱ ከቀናት በፊት በስልክ አውርተዋል። ቢቢሲ ካነጋገራቸው የጃዝቪን ጓደኞች አንዱ ቶኒ ነው። ጃዝቪን የካታሚን ንግሥት በሚል ቅጽል ስም አነጋጋሪ ሆናለች። ጃዝቪን እና ቶኒ እንደ አውሮፓውያን አቆጣጠር ከ2010 ጀምሮ ጓደኛሞች ናቸው። ቤተሰቦቿን እንዳስተዋወቀችውም ይነገራል። ጃዝቪን እና ቶኒ ከሎስ አንጀለስ የሙዚቃና መጠጥ ድግሶችም አይጠፉም። ከዚህ ቀደም ቶኒ ከአደንዛዥ ዕፅ ዝውውር ጋር በተያያዘ ተከሶ ነበር። ጃዝቪን የቅርብ ጓደኛዋ ብትሆንም አደንዛዥ ዕፅ እንደምትሸጥ እንዳልነገረችው ለቢቢሲ ገልጿል። ከወራት በፊት በሰሜን ሆሊውድ የሚገኘው ቤቷ በፖሊስ ተፈትሿል። ፖሊስ ቤቷን የአደንዛዥ ዕፅ ማከማቻም ብሎታል። ጃሽ ነጋዴ ከጃዝቪን ጋር አብሮ ተምሯል። እንደ አውሮፓውያን አቆጣጠር በ2001 በዩኒቨርሲቲ ኦፍ ካሊፎርኒያ ከተዋወቁ በኋላ ለ20 ዓመታት በጓደኝነት ቀጥለዋል። ሙዚቃና ዳንስ ትወዳለች፣ ጥሩ ጊዜ ማሳለፍ ደስ ይላታል። ሆኖም ግን አደንዛዥ ዕፅ ስለመሸጧ አንዳችም መረጃ አልነበረኝም፣ አውርታልኝም አታውቅም ይላል። ጃዝቪን ሀብታም ስለሆነች አደንዛዥ ዕፅ ከመሸጥ የሚገኘው ገንዘብ ያስፈልጋታል ብሎ ጓደኞቿ አያምኑም። ሁሌም ገንዘብ አላት፣ በግል ጀት ነበር የምትንቀሳቀሰው ይላል ቶኒ ማርከዝ። አያቶቿ በምስራቅ ለንደን በፋሽን ዘርፍ የታወቁ ቢሊዮነሮች ናቸው። አባቷ ኒል ሳንጋም ነጋዴ ናቸው። ከአባቷና ከእናቷ ዶክተር ባልጂት ሳንጋ ቶከር ከፍተኛ መጠን ያለው ውርስ አግኝታለች። እናቷ ሁለተኛ ባለቤታቸውን ካገቡ በኋላ በካሊፎርኒያ ካዛብላንካ መኖር ጀመሩ። ጃዝቪንም እዚያው አደገች። የቤተሰቦቿ ቤት ትልቅና ውብ መሆኑንም ቶኒ ይናገራል። ቤተሰቦቿ በዋና ገንዳ ዳርቻ ምግብ ያበስላሉ፣ ሰው መንከባከብ በጣም ይወዳሉ። እኛንም እንደ ልጆቻቸው ነበር የሚያዩን። ጃዝቪን የሁለተኛ ደረጃ ትምህርቷን አጠናቃ ለንደን ኖራለች። ሁለተኛ ዲግሪዋን ያገኘችው ከሁለት ኢንተርናሽናል ቢዝነስ ስኩል ነው።
እንደ አውሮፓውያን አቆጣጠር በ2010 ለንደን ከሚገኘው ዩኒቨርሲቲ ስትመረቅ የሚያሳዩ ምስሎችም ደስተኝነቷን ያሳብቃል። ገንዘብ ለማግኘት የምትጣጣር አትመስልም ነበር ሲሉ አብረዋት የተማሩ ሰዎችም ይገልጹታል። በዲዛይነሮች የተሰሩ አልባሳት በማድረግ ትታወቃለች። ማህበራዊ ሕይወቷም ሞቅ ያለ ነበር። አደንዛዥ እንደምትሰጥ ጭምጭምታም እንኳ አልነበረም። ሁለተኛ ዲግሪዋን አጠናቃ ወደ ሎስ አንጀለስ ተመለሰች። ከእናቷና ከእንጀራ አባቷ ጋር ትኖር ነበር። እንጀራ አባቷ በካሊፎርኒያ የኬኤፍኤስ ቅርንጫፎችን ያስተዳድር ነበር። ለዋናው የኬኤፍኤስ ኩባንያ መፈጸም ያለበትን ክፍያ ባለማድረጉ የ$50,000 ክስ ቀርቦበታል። ንግዱ መክሰሩን ካወጀ በኋላ ፍርድ ቤት የክስ ፋይሉንም ዘግቷል። በዚህ ወቅት የጃዝሚን ቤተሰብ የገንዘብ ቀውስ ገጥሞት እንደሆነ ግልጽ አይደለም። ለጓደኞቿ ምንም ፍንጭም አልሰጠችም። ጃዝሚን እንደ ወላጆቿ ስኬታማ ነጋዴ መሆን ትመኝ ነበር። ለአጭር ጊዜ የቆየ የጥፍር ማስዋቢያም ከፍታ ነበረ። በርካታ ቅርንጫፍ ያለው ሬስቶራንት ባለቤት መሆን እንደምትመኝም ለጓደኞቹ ትናገራለች። አብዛኛው ጊዜዋን የምታሳልፈውም የሙዚቃ ድግሶች በመታደም ነበረ። ኬትነስ በሚል ቅጽል ስም ከሚጠሩ ጓደኞቿ ጋር ታዋቂ ሰዎች የሚገኙባቸው ድግሶች ያሰናዳሉ። አቫሎን በሚባል ታሪካዊ ቲያትር ቤት ውስጥም ሙሉ ሌሊቱን የሚቆዩ የኤሌክትሮኒክ ሙዚቃ ኮንሰርቶችን ያዘጋጃሉ። በኮንሰርቶች ላይም ካታሚንን ጨምሮ ሌሎች መድኃኒቶችንም ይወስዳሉ። አንዳንድ የሙዚቃ ድግሶች ለቀናትም ይቀጥላሉ። ሀቫስ ሐይቅ ሄደን ትልቅ ቤት እንከራያለን፣ እንዘንጣለን፣ ዲጄ ቀጥረን ሙሉ ሌሊቱን እንዝናናለን ሲል ቶኒ ያስታውሳል። እነዚህ ድግሶች ላይ ካታሚን መውሰድ የተለመደ ቢሆንም ያኔ ጃዝሚን የካታሚን ንግሥት በሚለው መጠሪያ እንደማትታወቅ ያስታውሳል። አደገኛ የሆኑት መድኃኒቶችን ኮፒዶና ፌንታታኒል በሕገ ወጥ መንገድ መቅረባቸው ያሳስባቸው ስለነበረ በሕጋዊ መንገድ ካታሚንን ያገኙ እንደነበረም ይናገራል። ካታሚን የሚያገኙ ከዋነኛው ምንጭ እንደሆነም ቶኒ ጠቅሷል። መድኃኒቱ የሚያገኙ ሜክሲኮ አዘወትረው ከሚሄዱ ሰዎች ነበር። ካታሚን በቀዶ ሕክምና ወቅት ለማደንዘዣነት ይውላል። እንደ አደንዛዥ ዕፅ የሚጠቀሙበት ሰዎች መድኃኒቱ ከሙሰኛ ፋርማሲዎች ይሸምታሉ። ቶኒ አሁን ድረስ ጃዝሚን አደንዛዥ ዕፅ አዘዋዋሪ እንደነበረች ማመን ይከብደዋል። እውነት ለመናገር አስደንጋጭ ነው። ለዓመታት አውቃታለሁ። ከየት እንደመጣች አውቃለሁ። ወላጆቿን አውቃለሁ። አሁንም ድረስ የተፈጠረውን ነገር ማመን ተስኖኛል። አሁን ላይ ሆኖ ሲያስበው ጃዝሚን ማህበራዊ ሚዲያ ላይ ታዋቂ ከመሆን ጋር ሱስ እንደያዛት ይጠረጥራል። ከሀብታምና ታዋቂ ሰዎች ጋር ለመቀራረብ ስትል አደንዛዥ ዕፅ ሽያጭ ውስጥ እንደገባችም ያምናል። በቴሌቪዥን በሚታዩ ታዋቂ ሰዎች መከበብ እና መፈለግ ሱስ አስይዟታል ብዬ አምናለሁ። እንደ ሁላችንም ካታሚን መውሰድ ስለምትወድ ወደ ሽያጭ እንደገባች አስባለሁ። በስፋት መድኃኒቱን ትሸጥ እንደነበረ ለመቀበል ይከብደኛል። እንደ አውሮፓውያን አቆጣጠር በ1990 ኮዲ ማክላውር ለተባለ ግለሰብ ካታሚን እንደሸጠች እና ከልክ በላይ መድኃኒቱን ወስዶ እንደሞተ አቃቤ ሕግ ገልጿል። የኮዲ እህት ለጃዝሚን በላከችው የጽሑፍ መልእክትም መድኃኒቱን እንደገደለው ገልጻለች። የቀድሞው የካሊፎርኒያ ግዛት የወንጀል መርማሪ ማርቲን ኤስትራዳ ጤናማ ሰው ይህ ምልክት ሲደርሰው ወደ ፖሊስ ይሄዳል፣ ሽያጩንም ያቆማል እንጂ ገበያውን አያስፋፋም ይላሉ። መርማሪው አክለው መድኃኒቱን መሸጥ ቀጠለች። ከዓመታት በኋላ ማቲው ፔሮ ሞተ ብለዋል። ጃዝሚን ከሁለተኛ ደረጃ ትምህርት ቤት ጀምሮ የሚያውቃት ሰው ለቢቢሲ እንደገለጸው ዜናውን ሲሰማ ተደናግጧል። ለረጅም ዓመታት በየምሽቱ ድግስ ቤት እንገናኝ ነበር። ምንም መድኃኒት እንድወስድ ጠይቃኝ ግን አታውቅም ብሏል። ሁሉም ቦታ ስትሄድ ዘናጭ የሆነ አጎቷ ፖል ሲንግን እንደምትወስድም ያስታውሳል። ይህ የአደንዛዥ ዕፅ አዘዋዋሪ ባህሪ አይመስልም ይላል። ፖል ሲንግ በጃዝሚን አብዛኞቹ ፎቶዎቿ ላይ ይታያል። ጥፋተኛ መሆኗን ስታምንም በፍርድ ቤቱ ተገኝቷል። እንደ አውሮፓውያን አቆጣጠር በ2020 አደንዛዥ ዕፅ ሱሰኞቹ ማገገሚያ ገብታ ነበር። ለ17 ወራት ማንኛውንም አደንዛዥ ዕፅ አለመውሰዷን ጠበቃዋ ገልጸዋል። ከጃዝሚን ጋር አብሮ ዩኒቨርሲቲ የተማረው ጃሽ ነጋኔዴ ለመጨረሻ ጊዜ ሳገኛት ስለ ወደፊት ሕይወታችን ነው የተወያየ ነው ይላል። በዛው ሰሞን ታስራ እንደነበረ ለጃሽ አልነገረችውም። ሁለቱም በ40ዎቹ ዕድሜ ክልል ስለሆኑ ስለ ሕይወታቸው በጥልቅ ያሰላስሉ እንደነበረ ገልጿል። በዚህ ዕድሜ ላይ ሕይወት የመለስ ብሎ መቃኘት የተለመደ ነው። ከዚህ በኋላ ምን መስራት አለብኝ የሚለው እናስባለን። አደንዛዥ ዕፅ መውሰድ ካቆመች በኋላ የወደፊት ሕይወቷን በጉጉት ስትጠብቅ ነበረ።
ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።